የማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት በተለያዩ አካባቢዎች የሚያከናውናቸውን የስብከተ ወንጌል አገልግሎቶች ለማጠናከር ጾመ ሐዋርያትን ለግብረ ሐዋርያት በሚል መነሻነት ምዕመናን የጾም የቁርስ ወጫቸውን ለስብከተ ወንጌል አገልግሎት እንዲያውሉት ጥሪ አቅርበዋል። በሀገራችን ገጠራማ አካባቢዎች በተለይም ምዕመናን በቁጥራቸው አናሳ በሆኑባቸው አካባቢዎች አብያተ ክርስቲያናት በአገልጋይ እጥረትና በልዩ ልዩ ምክንያቶች እየተዘጉና ምዕመናን ተስፋ ሲቆርጡ ይስተዋላል። ታዲያ ከምን ጊዜውም በላይ ለቤተ ክርስቲያን አገልግሎት አገልጋዮችን በበቂ መልኩ ማሰማራትና ምዕመናን ከቤተ ክርስቲያን እንዳይወጡ የምናደርግበት ጊዜው አሁን ነው። የቤተ ክርስቲያን እንደሚታወቀው በደንብ ባንሰራበትም የቤተ ክርስቲያን የመጀመሪያ ተልእኮ ወንጌልን ማስፋፋት፣ ከዛ በኋላ ነው ጥምቀቱም፣ ከዛ በኋላ ነው ምስጢራትም የሚፈጸሙት ሰው ካመነ በኋላ ነው። ለማመን ሰባኪያን ያስፈልጋሉ። ሰው እንዲሰማ ካልሰማ ዮሐንስ ቅዱስ ጳውሎስ በሮሜ 10 ላይ እንደተናገረው ባልሰሙት እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ እንዳለው። ስለዚህ ሰው ይሰማ ዘንድ አንደኛ መንፈስ ቅዱስ ኃይል ብርታት ሆኗቸዋል። ቋንቋ አስታጥቋቸዋል፣ መላው ዓለም የሚነጋገርበትን ቋንቋ። ስለዚህ ትጥቁን ካሟላላቸው በኋላ በመላው ዓለም ሄደው እንዲሰብኩ ወንጌልን እንዲሰብኩ ላልሰማ እንዲያሰሙ ዓለም ሁሉ በወንጌል አምኖ እንዲድን ያው በማቴዎስ 28 ቁጥር 19 እና 28 ላይ እንደዛው ነው ያላቸው። ሄዱና በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ሁሉ እያስተማራችኋቸው በአብ በወልድ በመንፈስ ቅዱስም አጥምቋቸው ደቀ መዛሙርት አድርጓቸው ብሎ አዟቸው ነበረ። ስለዚህ ያንን በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እንደምናገኘው በአራት ቦታዎች ላይ እንዲያስተምሩ ማለት ነው። አራት ቦታዎች፣ አንደኛ ኢየሩሳሌም፣ ሁለተኛ ሰማሪያ ይሁዳ፣ ሁለተኛ ይሁዳ፣ ሶስተኛ ሰማሪያ፣ አራተኛ የምድር ዳር፣ በእነዚህ ሁሉ ምስክሮቼ ትሆናላችሁ ነው ያላቸው። ዛሬ ግን በዘመናችን የዘላለም ሕይወት የሚያስገኘውን የእግዚአብሔርን ቃል የሚነግራቸው አጥተው በምናልባት ተስፋ ደጃቸውን እያዩ የተስፋን ቀን የሚጠባበቁ ክርስቲያኖች አሉ። ለእነዚህ ወገኖቻችን መልካሙን ነገር ማን ያሳያቸዋል? ይሄ ስብከተ ኬላ ሳይቋቋም በፊት ዳታ አለኝ 58 ሰዎች ናቸው የሄዱብን። ሰቀሪጋ አንደኛው ከአንድ ቀበሌ ውስጥ አጠቃላይ ወደ 62 ሰው ነው የሄደው ማለት ነው። ከኦርቶዶክስ ነው የሄዱት ማለት ነው። በ5 ዓመት ወደዚህ የሄዱ ናቸው እነኚህ ሰዎች ማለት ነው። እዛ ቦታ ላይ ካህናት አይቷቸው ያቅሙ 10 ከ10 ዓመት በላይ የታችኛው ላይ 10 የላኛው ላይ እንደው ጭራሽ አይሄዱላቸውም። ምክንያቱም በጣም ሩቅ ነው። ወደ 12 ኪሎ ሜትር ላይ ጨረፍ ላይ ነው ያለው። ለመሄድም አስቸጋሪ ነው። ከዛ ስንመጣ በጣም ቁልቁለቱ ራሱ በጣም አስቸጋሪና የሚዘገንን ቦታ ነው፣ መንገዱ ነው። እንደውም መጀመሪያ ስብከተ ኬላ ሄደን ሰብሰበናቸው ስንመጣ ይሄ እግዚአብሔር ቃል የምትለውን እኮ እኛ ዛሬ ነው የሰማነው አሉ። በጣም አዛውንት ናቸው፣ 70 80 የሚሆኑ ናቸው። ዛሬ ሰማን፣ እከሌም ዛሬ ነው የሰማነው። እኛ የእግዚአብሔር ቃል የሚባል ነገር የለም እና ለቀብር ብቻ ነው የምንሄደው። ቤተ ዘመድ እንኳን ከተማ ላይ ካሉም በዛው ነው ተሰናብተው የሚመጡት እንጂ ሊያጽናኑን ወደ ላይ የሚመጣ ሰው የለም የሚላቸው ቦታዎች አሉ። አሁን የላኛው ሩቁ ክርስቲያን ብቻ ስለሆነ 91 አባወራላቸው ክርስቲያን ብቻ ስለሆነ 4 ሰው ብቻ ነው ሄደው። የታችኛው ደግሞ ጋር ስለተቀላቀሉ ወደ 58 ሰው ነው ሄደው ማለት ነው። ምንድነው ወንጌል የለም፣ ምንም ተደራሽነት የለውም። ቤተክርስቲያንም ልትደርስላቸው አልቻለችም፣ ሩቅም ስለሆነ በሞተር ሄደን ነው እኛ ከዛው እንደገና ወደ ላይ የምንወጣውና ከዛ አንፃር በጣም ትልቅ ፈተናዎች አሉ። በገጠሩ አካባቢ የሚገኙ አገልጋዮች ስብከተ ወንጌልን ተደራሽ ለማድረግ ከፍተኛ ትጋት ቢያደርጉም በየአካባቢያቸው የትራንስፖርት አማራጮች ባለመኖራቸውና ኦርቶዶክሳውያን የሚገኙበት መንደሮች የተራራቁ በመሆናቸው አገልግሎቱን በሚፈለገው ልክ ለማስኬድ ይቸገራሉ። ይሁን እንጂ የእግር ጉዞ በማድረግ ጭምር ምዕመናንን ለማጽናት የተቻላቸውን ጥረት ሲያደርጉም ይታያል። በየሰፈሩ እንዳልኳችሁ 3 ሰፈር ነው። በ3ቱ ሰፈር ነው ኬላ ያለው። በየሰፈሩ በሄድንበት ኬላ ኮሚቴ እናዋቀራለን። ወጣቱን እየሰበሰበ መመኑን እየሰበሰበ እኛ በምንገኝበት ቦታ እንዲማሩ የሚያደርግ እነኛ የተመረጡ ኮሚቴ 7 ኮሚቴ እንመርጣለን በየኬላው በ9ኙም ኬላ ለነኛ ያው የሁሉንም ስልክ እንቀበላለን። ተኮሚቴዎቹ እንደውልላቸዋለን። ይሄንን ቀን እንመጣለን። ሁሉር ነው የሚዞረው ስብከተ ኬላው። ይሄን ቀን እንመጣለን። እንግዲህ ያው አንዱ ኬላ በጣም ከምንም በላይ ማህበረሰቡ ብዙ ነው። በዚህ በእኛ ደብር ስር ያለው
ግን የመመሪያ እጥረት አለ። የመመሪያ እጥረት ስላለ አንዱ ኬላ ታራት ወር በኋላም ስብከት የሚደርስበት አጋጣሚ አለ። ታራት ወር በስድስት ወር የሚደርሰው ኬላ አለ። ያምን መመሪያ እጥረት አለ። አንድ ሰው ነው በመመሪያ እንቅስቃሴ ያው እየተንቀሳቀስን ያለ ነው ማለት ነው። ስለዚህ እነኛ የመረጥናቸው ኮሚቴዎች ህዝቡን ያሰባስቡልናል፣ እንሄዳለን። ያው ብዙ ተከተማው እዛ አካባቢ ድረስ የሚወስዱን በጎ አድራጎች አሉ። ወጣቶች በባጃጅ ይተባበሩናል፣ እዛው ቦታ ይወስዱናል። ልክ አገልግለን አስተምረን በመዝሙርም እንደ እውነቱ ተሆነ ስብከተ ኬላ ስንሄድ የደብሩ ሰንበት ትምህርት ቤትም ተኛ ጋራ ነው የሚሄዱ። በጣም በብዙ ይረዳናል፣ ያጅባል፣ ሄዶ በመዝሙር ያጅባል። እኛ በትምህርት አገልግለን እንመጣለን። ወደ 3 ሰዓት 4 ሰዓት ምን ቆይበታለን እዛ። በቃ ህዝቡ በጣም እንትን ብሎ ደስ ብሏቸው ሰላምነታቸው አውቆ ነው ተገንዝቦ ተዛ እንግዲህ ያው በጣም ህዝቡ ማህበረሰቡም እንደዛ አይነት ወንጌል ወደ እነሱ ሲመጣ በጣም በደስታ ነው የሚቀበሉት። ስብከተ ወንጌልን በገጠር በከተማ ብለን ወሰን የምናበጅለት ጉዳይ ሳይሆን በቦታና በጊዜ ሳይገደብ የሰው ልጆች ሁሉ የእግዚአብሔርን ቃል ሰምተው እንደ ቃሉም ይኖሩ ዘንድ የተገባ አምላካዊ ትእዛዝ ነው። ወንጌል ከተሰማ እምነቱ ከመጣ በኋላ ምእመናንን የማጽናቱ ቤተክርስቲያንን የማስፋፋቱ ወንጌል በሰዎች ልቡና ሰርጾ ወንጌል እንደተነገረ የወንጌል ፍሬው መታየት መቻል አለበት። እንዲሁም መነገሩ ብቻ አይደለም ወንጌል ተዳረሰ የሚባለው። ወንጌሉ ከተዳረሰ በኋላ የወንጌሉ ፍሬ ሊታይ ይገባል። የወንጌሉ ፍሬ መሐልም ዳርም ላይ ተግዳሮቶች ይገጥሙት እናያለን። ዳር ላይ በሰው ጦት ነው። እዚህ ግን ሰው እያለ መጠቀሙ የለም። ምክንያቱም የሰው ቁጥር ነው እንጂ ያለው በዚህ ባለው የሰው ኃይል የትኛው የህብረተሰብ ክፍል ነው እየተጠቀመ ያለው የሚለውን ጥያቄ ብናነሳ የሚጠቀመው በጣም ትንሹ ነው። ጉባኤ ሲዘጋጁ የሚመጣው ሰው ታክሲ ሰልፍ ላይ ከምናየው የሰው ቁጥር አንጻር እጅግ ትንሹ ነው እየተጠቀመ ያለውና እዚህ መሃል ላይ ያለውንም ገና አልደረስነውም። እንዲያው በዛ ብለን ያነሳነው ሐሳብ አሳማኝ አይሆንም። እዚህም እንዲያው ሰው አለ አንጻራዊ ሰው አለ እንል ካልሆነ በቀር ከብዙ ሰው ምን ያሉ ነው እያገለገለ ያለው ምን ያሉ ነው ለሰው እየደረሰ ያለው የሚለውም ሊታሰብ ይገባዋልና የዳሩም የመሃሉም በደንብ አስበንበት ተቀናጅተን ተዋህደን ተስማምተን እንዴት ወንጌልን ማዳረስ አለብን የሚለው ጥያቄ የዕለት ተዕለት ጥያቄያችን መሆን አለበት። ያልተመለሰ ጥያቄያችን ነው። ዳርም መሃልም ይሄ ጥያቄ መልስ አላገኘም። በደንብ መሃልም ያለው ዳርም ያለው ቃለ እግዚአብሔርም የራቃቸው ቃለ እግዚአብሔርም ቀርቧቸው በንቀት ሰፈር ያለ ጠበል የልጥ መንከሪያ ይሆናል እንደሚባለው ቃለ እግዚአብሔር የማግኘት እድሉ ኖሯቸው ለመስማት ጆሮአቸው ያልተከፈተ ብዙ ወገኖቻችን አሉና እነሱንም መድረስ ያስፈልጋል። ስለዚህ በልዩ ልዩ አማራጮች ዘመንን ባመጣው ቴክኖሎጂ በቴሌቪዥኑም በማህበራዊ ሚዲያውም በልዩ ልዩ መልኩ ወንጌል ሰፍቶ የሚነገርባቸው ሁኔታዎች አሉ። ነገር ግን የሰው ሕይወት ለውጥ አለው ወይ ተለውጧል ወይ በጣም ልንጠይቅ ያስፈልጋል ማለት ነው እና ዳር አካባቢም ያለው መሃል አካባቢም ያለው እስከ ዓለም ዳርቻ ተብሎ መመሪያ የተሰጠለት የሰው ልጅ ስለሆነ ሁሉንም መድረስ የዕለት ተዕለት ተግባራችን የስብከተ ወንጌልም ዋና ተልእኮ ነው። ያን ቤተክርስቲያን እያደረገች ነው። ውሱንነት አለው ምንም ግልጽና ግልጽ የሚታይ ስለሆነ ማለት ነው። ምእመናን ቃለ እግዚአብሔርን በሚሰሙት ቋንቋ ሊማሩትና ሊረዱት ይገባል። ሐዋርያትም ይህንኑ አድርገዋል። ቃሉን ታጥቀው እስከ ዓለም ዳርቻ ሲሰማሩ በልዩ ልዩ ቋንቋ ወንጌለ መንግሥትን ሰብከዋል። ማኅበረ ቅዱሳንም የሐዋርያትን ፈለግ በመከተል ምእመናን በሚሰሙት ቋንቋ ቅዱስ የሆነውን የእግዚአብሔር ቃል እንዲሰሙ ጥረት እያደረገ ይገኛል። ቋንቋ በቤተ ክርስቲያን ሲታይ ለቅዱሳን ሐዋርያት ወንጌልን ለዓለም ሁሉ ሂዱ ስበኩ ሲል የልዩ ልዩ ሰዎችን ቋንቋ የሚረዱበት በመንፈስ ቅዱስ 71 ቋንቋ ተጨማሪ ከሚያውቁት ጨምሮ ነው ጌታ ወደ ዓለም የላካቸው እና ቤተ ክርስቲያን ደግሞ በቋንቋ ማገልገል ዛሬ አልጀመረችም። ካሁን በፊት በመላ ዓለም ቤተ ክርስቲያን ተስፋፍታ እዚህ የደረሰችው ሁሉም ሰው በሚሰማው ቋንቋ አስተምራ አሳምና አጥምቃ ነው። በያለው ብዙ ጥንታዊ ቤተ ክርስቲያን በኢትዮጵያ እስከ ጠረፍ ድረስ ብናይ ብዙ የቆዩ ቤተ ክርስቲያናት ምእመናን አሉ። በተወሰነ ከግራኝ ጊዜ በኋላ የተወሰነ ጋፕ የተፈጠሩ ነገሮች ቢኖሩም ቤተ ክርስቲያን በቋንቋ ማገልገል አዲስ አይደለም። አሁን ባለው ደግሞ
ከፖለቲካ አንጻር የነከሌ ነው በከሌ ነው በዚህ ቋንቋ አልተሰበከም የሚሉ ሰዎችንም ይሄ አካሄድ አሁን ጥሩ ነው። ትምህርት ክፍል እያደረገ ያለው ማህበረ ቅዱሳንም እያደረገ ያለው ከተለያየ አካባቢ በግቢ ጉባኤም በሰንበት ትምህርት ቤትም የተማሩ ወጣቶች ወንድሞች እህቶች በሚችሉት ቋንቋ በሰሙት በመዘመርም በመስበክም በመጻፍም በዚህ መልኩ አገልግሎቱን ማስኬዳቸው አንዳንድ ያላስፈላጊ ነገር ለሚናገሩ ሰዎችም መልስ ነው። ዋናው ዓላማችን ግን የሚሰሙት ምእመናን በሚሰሙት ቋንቋ በሚያውቁት አካባቢና ህዝብ ሰው በራሳቸው ወገን መማራቸው ውጤታማ ነው ብዬ አምናለሁ። በአንዳንድ የሀገራችን ክፍላት ምእመናን ቃለ እግዚአብሔርን ባለመስማታቸው ለተለያዩ የሐሰት ትምህርቶችና ለባዕድ አምልኮዎች ሲጋለጡ እንደነበር በጉዞ ምልከታዎቻችን መረዳት ችለናል። ብዙ ሰዎችን አተናል በዚህ ጉዳይ ላይ ማለት ነው። ምክንያቱም የቋንቋ ጉዳይ ተደራሽ ባለመሆኑ የተነሳ ክርስቲያን መሆን የሚችሉ የሥላሴ ልጅነት ማግኘት የሚችሉ ሰዎችን ያጣ ነው። በተቃራኒው ደግሞ ትርጉሙ ደርሷቸው ትርጉሙን ያወቁ ሰዎች ደግሞ እንዲህ ነው እንዴ እስከ ማለት የሚደርሱበትን ጨለማ ላይ ያለ ብርሃን ሲገለጥ እንዴት ነው ልክ እንደዛ አይነት ለውጥ ነው ያየንበት። ስለዚህ እንደ ቤተክርስቲያን ጠቅለል ባለመልኩ ስንመለከት እንዲህ በእውነት ማህበሩ ትልቅ ስራ እየሰራ ያለ ማህበር ነው። ስንመለከት ትልቁ ቁም ነገር ትልቁ ቁልፍ ያለው ጉዳይ አሁን ማህበሩ ያገኘበት ይመስለኛል። ሌላውም አካል ይሄን ማወቅ አለበት። እዚህ አካባቢ ቀድሞም ጀምሮ ቤተክርስቲያን የሌለበት ሃይማኖት ምን እንደሆነ የማያውቁ እንደው ይሄ እንኳን ትንሽ ይሻላል ከዚህ አለፍ ብሎም አለ የፈጠረ ማን ነው ብሎት አባቴ ነው የሚልበት አባቴን የፈጠረው ማን ነው ብሎት አባቱ ነው ብሎ ያለበት አካባቢ ነበር። እዚህ እንኳን ትንሽ ወደ አቅራቢያው እየሄዱ ቤተክርስቲያን ይሳለማሉ፣ ክርስትና ያስነሳሉ ቢችሉ እንኳን ራቅ ብልም ይሄ ቦታ በመሰረቱ ጭራሽ ኦርቶዶክስ ቤተክርስቲያን የሌለበት አንድ ሁለት ሰው በሃይማኖቱ ለቦታው ብሎ ከሩቅ የመጡትም በቃ የኦርቶዶክስ ቤተክርስቲያን ባለመኖሩ ብቻ መቀበሪያ ሁሉ አጥተው ጓሯቸው እኔ ሃይማኖትን ከሚቀይር ብሎ በጓሮ ያስቀበረ የኖረበት ነው። ምንም በቂ ትምህርት እንኳ ሳይኖራቸው በልማድ ክርስትና ውስጥ ያሉ ወገኖቻችን እንኳ እውነተኛውን የቤተ ክርስቲያን አስተምሮ የሚያስተምራቸው በማጣታቸው ከሃይማኖት ጋር የማይጣጣም ልማዶችን ይከተሉ እንደነበሩም ከአካባቢው ያገኘናቸው መረጃዎች ያመላክታሉ። በማናውቀው ባለመማራችን በመንገድ ርቀት የተነሳ ሄደን ለመማር አገልጋይ በመጥፋቱ መምህራን ወንጌል በመጥፋቱ ተቸግረን ያለ ነው። ክርስትና ራሱ በትክክል የማይሰበክበት ነው። ክርስቲያን ናቸው፣ ማህተም አላቸው። ሰማዕቱ ቅዱስ ጊዮርጊስን ዘከርን እያሉ ታቦት የሌለበት ህንጻ ቤተክርስቲያን በስርዓቱ ያልተቋቋመበት ግን ጊዮርጊስ ነው የሚከበር እየተባለ ህዝቡ እየተሰበሰበ አመታዊ በሬውን ምኑን አርዶ እንጨት ስር ላይ እንትን ብሎ የሚሄድበት ሁኔታ አለ። ክርስቲያኑ ነው በክርስትና ስም። ይሄ ከምን የመነጨ ነው? ካለመማር የመነጨ ነው። የኛ ሰው ከጠሎም ከቦንጋም እዚህ ማህበሩም ሆነ ሌላ የሚያስተምር ሰው ይሄን ስብከው የሚመለሰው ኃላፊ ነኝ የሚል የቤተክርስቲያን ባለድርሻ ጉዳይ አካላት ወደዚያ እስከመጣ ድረስ ትራንስፖርት የለውም፣ መኪና የለውም። በእግር እስከመጡ ድረስ እነኚህ መጥቶ ቅጥቅጥ ይዞ መጥቶ ኮብራ ይዞ መጥቶ አካባቢውን በቃ የሚፈልጉትን ሰርቶ ይመለሳሉ። በአንጻሩ ጽኑዓን ምእመናን ደግሞ በዚህ ሁሉ ፈተና ውስጥ ሆነውና በስጋ ሞት ሲያርፉ መቀበሪያ ቦታ እያጡ በጓሯቸው ቢቀበሩም እግዚአብሔርን በተስፋ ከመጠበቅ ግን ወደ ኋላ አላሉም ነበር። በእምነት እስከ 10 እስከ 12 ብንወልድም ብሞትም እኛም ብንሞትም ጌታችን በፈጠረው አፈር ላይ እንቀበራለን፣ ጓሯችን ላይ ቢሆን እንቀበራለን እንጂ እምነታችን ቀይረን መከራ ገና ይመጣል ብለን አነዘ ይሄን ጽናታችን ጠብቆ እግዚአብሔር ደግሞ ያለ አንዳችን ከን አንድ ወንድማችን ብቻ እናቱን አባቱን ማሳ ላይ ቀብሯል። በቅብሩም ሳንጨነቅ በማብራው ኑሮ ግድ የታከግን ኖረን ተጠምቀን ለምሳሌ እኛ ሌሎች የባረኩትን ስጋ እንበላም ብለን በእኛ በክርስትና ጩቤ ብንባርክ እዚህ ስጋ መቆራረጥ ላይ ጩቤ ይቀላቀላ ያን መጣባ አንችልም። እግዚአብሔር ሆይ ያን በልቦቻን የጸማ እንትን ያል ብላችን ሁሉ አስባርከን አባቱ መጥቶ ሁሉ ነገር ተጠምቀን እውነት መስሎ መሽቶ ማይነጋ እኛ ያለን ጉልባታችን ሰጥተን በእውነት እኔ ይሄ ቦታ ይጠባል ነው። ትምህርቱ ከተጀመረ ቄስ ከተቋቋመ ህዝብ አለ በእውነት ሳላፍር የምናገረው። ስለዚህ በተለምዶ
ከማህበረሰብ የተገለሉ የሚባሉ የተለያየ ስያሜ የተሰጣቸው ወደ ቤተክርስቲያን እንዳይመጡ የማይፈቀድላቸው ከማህበረሰቡ ጋር ተገለው የሚኖሩ ወገኖቻችን ይገኛሉ ማለት ነው። ስለዚህ እነዚህን ሰዎች አስተምሮ ቅዱስ ወንጌል እንዲደርሳቸው ተምረው አምነው እንዲጠመቁ በምግባረ ክርስትና እንዲጸኑ ከማድረግ አንጻር ያው የተለያዩ ስራዎች በተለይ ከዚህ ከተገለሉ ማህበረሰብ ጋር ተያይዞ የካህናት ስልጠና ካህናቱ ምእመናንን ያለው ምእመናን እንዲጠብቁና እነዚህ ወገኖች ሲመጡ መልካም አቀባበል እንዲያደርጉላቸው ተምረው አምነው እንዲጠመቁ በማድረግ ረገድ የድርሻቸውን እንዲወጡ ከማድረግ አንጻር አንዳንድ በካህናት መካከል ተመሳሳይ አመለካከት አረዳድ ስላልነበረ ያ የነበረውን የተዛባ ግንዛቤ ቅዱስ ወንጌል ለሰው ልጆች ሁሉ እንደሚያስፈልግ ቤተክርስቲያን ኩላዊት የሁሉም መሆኗን በሚያመላክት መልኩ እንደዚያ መሰል ስልጠናዎች ተሰጥተዋል፣ ጉባኤያት ተደርገዋል። እንደገና ደግሞ በባዕድ አምልኮ የነበሩ በፕሮቴስታንት እምነት የነበሩ ቤተክርስቲያን ስትደርስላቸው አስተምራ አሳምና ለጥምቀት ዝግጅት ታደርገላቸው ወደው ፈቅደው መጥተው ክርስትና የተነሱ ማለት ይሄ ግን ብዙ ዋጋ አስከፍሏል። እንግዲህ በዛ ሁሉ ተግዳሮት መጥተው ተጠምቀው የቤተክርስቲያኒቱ አባላት የእግዚአብሔር ልጆች የመሆን እድል አግኝተዋል ማለት ነው። ይህንኑ አገልግሎት ይበልጥ ለማጠናከርና በስብከተ ወንጌል ላይ የሚታየውን ውስንነት ለመፍታት በተለይም ምእመናንን ለማጽናትና አዳዲስ አማንያንን ለማስጠመቅ የሚሰማሩ አገልጋዮች ስልጠና ወስደው ለአገልግሎት ተሰማርተዋል። ጊጋታ ይጣኖ ከሚያቸው ኖብድ ጊጋ ጧፎ ከሚያቸው ኖብድ ጊጋ ሀላ ነው ባረክ ጥጭ ቃይ መሆን ሀላቸው ኢላ ኢብን ነው ሀሊ ምእመናን የጾም የቁርስ ወጪያቸውን እንዲሰጡ የተጀመረው ጾመ ሐዋርያትን ለግብረ ሐዋርያት የተሰኘው የዚህ ወር መርሃ ግብርም በተለያዩ ችግር ውስጥ ያሉ ወገኖቻችንን በእምነት ማጽናትና መመለስን ዓላማ ያደረገ ሲሆን ለዚህም የምእመናን ተሳትፎ ይጠበቃል። እንግዲህ ከአስር አንዱን ለቤተ ክርስቲያን መስጠት አስፈላጊ እንደሆነ ሁሉ ዘእምፈቃደ የሰው ለከ እንዲሁ ከቁርሳቸው ብቻ ሳይሆን ከምሳቸውም ወደው ፈቅደው ቢሰጡ ለወንጌል አገልግሎት ምን ይጎዳሉ? የበለጠ በረከተ ስጋ በረከተ ነፍስን ያገኛሉ። የሰው ነፍስንም ነው የሚያድኑት። ሰውን ለማዳን ቁርስን አይደለም ምሳን ብሰጥ አይቆጭም። የአንድ ቀን ራት ቢቀርብህ የሚያስቆጭህ አይደለም። ምክንያቱም ምሳን ተተህ አንድ ሰው የሚድን ከሆነ 3 ቀን ምሳን ብተው 3 ሰው ባንተ ምሳ የሚድን ከሆነ በጣም እጅግ የበለጠ ደስ የሚያሰኝ ጉዳይ ነው ማለት ነው ይሄና ለዚህ ምእመናንም እውነት ለመናገር ይሄ አይከብዳቸውም ያደርጉታል ብዬ ነው የማስበው። ከዚህ የበለጠ ሲያደርጉ ስለምናያቸው ምእመናን ሁለንተናቸውን ራሳቸውን ነው የሚሰጡት ለቤተ ክርስቲያን። በሚገባቸው ልክ አገልግሎት ቢያገኙ ደግሞ የበለጠ ያደርጋሉ ምእመናንና ይህንን ማድረግ የበጎ አድራጊዎች የቅን ምእመናን ብቻ ሳይሆን የሁላችን ነው መሆን ያለበት። የሰውን ነፍስ ከማዳን የበለጠ ሌላ ምን አለ? ምን ተግባር ሊኖር ይችላል? በነፍስ የሰው ልጅ እንዲድንና የመንግስተ ሰማያት ዜጋ እንዲሆን ከማድረግ በላይ የበለጠ ምንም ነገር የለም። አይደለም ሰዎችን ይህ ተግባር መላእክትን የሚያስደስት ነው። ምክንያቱም በአንድ ኃጢአተኛ መመለስ በመላእክት ከተማ ደስታ ይሆናል ነው የሚል ወንጌላችንም ሊቁ ዮሐንስ አፈወርቅም ይሄን ይነግረናልና በአንድ ሰው መዳን መላእክት የሚደሰቱ ከሆነ እኛ የበለጠ ደስታ ልናገኝ ይገባናልና ለነዚህ ከተፉበት ለሚመለሱት ከራቁበት ለሚቀርቡትና ከልዩ ልዩ ባህላዊ ከሆነው ከማይጠቅማቸው እየወጡ ወደ ቤተክርስቲያን ጎተራ ውስጥ ለሚሰበሰቡት ማድረግ የሚገባንን ሁሉ ማድረግ እውነት ለመናገር ውዴታ ሳይሆን ክርስቲያናዊ ግዴታችን ነው። ማድረግ ይገባናል። ይሄን በእውነት ዘንተኒ ግበሩ ይህን ልታደርጉ ይገባል እያለ ነው ጌታም የሚያስተምረንና ምእመናን ይህን ማድረግ መደገፍ አለባቸው። አብያተ ክርስቲያናትን በመስራት ምእመናኑን በማጽናትም ከፍተኛ አስተዋጽኦ ማበርከት ይገባቸዋል። ያኮ ጥቅሙ ለነዚያ ሰዎች ብቻ አይደለም፣ ለኛም ትልቅ ጥቅም አለው። ምክንያቱም ወገኖቻችን ሲድኑ በስተን ስንዘምር የክርስቲያኑ ቁጥር ሲጨምር በመላእክት ህብረት ላይ አመስጋኝ መጨመር ቀላል ስራ አይደለምና ይህን ተግባር ማህበረ ቅዱሳን በጣም ተግቶ ሊሰራው ይገባል። የበለጠ ቀድሞ ከሚሰራው በበለጠ የበለጠ አብዝቶ ሊሰራው ይገባል። ምእመናንም እንዲሁ አብዝተው ሊሳተፉበት ይገባቸዋል ብዬ ነው የማስበው። ምክንያቱም ማህበረ ቅዱሳን ብቻውን ቢሸከመው ሊወጣው አይችልም። ስራው ትልቅ ነው። ዓመት አንዴ ነው ቤተክርስቲያን የሚከፈተው። ጥምቀት ቀን ደግሞ የራሱ የንግስ ቀን ብቻ ቅዳሴ የለም እና ሁሉም የራሱን መስዋዕትነት መክፈል አለበት። እውነተኛ ሃይማኖተኞች ከሆነ በኦርቶዶክስ የምናምን ከሆነ ህብረተሰቡ የሚሳተፍ እዛ መሪ ሆኖ የሚሰራው አካልም ደግሞ
ይህንን በማስተባበሩ እኔ በራሱ ተነስቶ የሚሰራ ሰው አይኖርም። አስተባባሪ ያስፈልጓል። ልክ እንደ ማህበረ ቅዱሳን ማለት ነውና ቤት ለቤት እየዞርን ከዚህ እስከዚህ ታች የሚታየው ተራራ አለ እስከዛ ድረስ እዚህ ማዶ ቦሮዳ ስም ነው የሚጠራው። እስከዛ ድረስ ተሻግረን በእግር ተጉዘን በጭቃም ይሁን እንደዚህ በደህና ቦታም ይሁን እየተመላለፈን ህዝበ ክርስቲያኑን ስለ ሃይማኖት ምንነት እያስረዳና እያስተማረን ነው እስከዚህ የቆየ ነው። ስብከተ ወንጌልና ክርስትናን ማስፋፋት ለቤተ ክርስቲያን አገልግሎት እኔ ያለው ማለት የሁሉም ኦርቶዶክሳዊ ክርስቲያን መንፈሳዊ ግዴታ ነው። ከጊዜ ወደ ጊዜ እየተባባሰ የመጣውን የቤተ ክርስቲያንን ሁለንተናዊ ፈተናዎች መግታት የሚቻለውም ዛሬ ላይ በአንድ ዓላማ መቆምና መተጋገዝ ሲቻል ብቻ ነው። ለጊዜው ነው እንጂ ለቅዱሳን ሐዋርያት የተሰጠው ለፍጻሜ ለቤተ ክርስቲያን ነው፣ ለሁላችንም ነው የተሰጠው። ለመምህራን ነው፣ ለካህናት ነው፣ ለዲያቆናት ነው፣ ለሰንበት ትምህርት ቤቶች ነው፣ ለማህበራት ነው። ስለዚህ እንደ ክርስትና የገመድ ጉተታ ስላልሆነ ገመድ ጉተታ አይደለም ክርስትና። አንድ ጋር ሆነ እንደ ከተጎተተም ከሰይጣንና ከሰራዊቱ ከመልእክተኞቹ ነው ገመዱን ምን ጎተታ አንድ ሆነ። እርስ በርሳችን በጥቃቅን ነገሮች እንደው መነታረኩን ምናምን ትተን ልዩነቶቻችንን በመነጋገር በውይይት አጥፍተን ማለት ብዙ ጊዜ አንዱ የሆነ ሲስተር አንዱ የሆነች ነገር ሲያገኝ ወደ ትችት ሮጠን ምንገባበታለን። በየማህበራዊ ሚዲያው ሁሉ የምናየው እነዚያን ነገሮችን ትተን ልዩነቶችና ጉድለቶች ካሉ እነዛ በመነጋገር እያስተካከል አንድ ሆነን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ መንፈስ ቅዱስ የሚወረድላቸው እንደዛ ሆኖ ነው። ያው እንደሚታወቀው 120 ቤተሰብ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው በጸሎት እየተጉ ሳለ ነው የሚል መንፈስ ቅዱስ ጸጋ የወረደላቸው በዚያን ጊዜ ነው። ስለዚህ እነዚህ ማህበራትም ሰንበት ትምህርት ቤቶችም ቤተክርስቲያኑ መዋቅርም ከላይ እስከታች እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ በመሆን አባቶችም ጳጳሳቱ፣ ቀሳውስቱ፣ ዲያቆናቱ ሁሉም በቃ ያለ ልዩነት ዝም ብለን እንደው በዚህ በመድረክ ላይ እንደምናወራው ብቻ ሳይሆን በተግባር ብዙ ጊዜ ወንጌል በቃ የቤተክርስቲያኑ ቀዳሚ ስራ ነው ምናምን በማለት ላይ ነው። በመጽሐፍም እንጽፋለን፣ በመናገርም ስንጠይቅ እንናገራለን። ማንም ይናገራል። የሆነ መጀመሪያ ተግባሯ ቀዳሚ ተግባሯ ነው የምንለው፣ ግን በተግባር ደግሞ ሲታይ ብዙ ጊዜ እንደዛ ሆኖ አይታይም። እንደዛ በመድረክ ላይ እንደምንገልጸው ስንጠይቅ እንደምንገልጸው አይሆን። ደግሞ እንደገና ሁለተኛ ወይ ሶስተኛ ይሆናል። የሚቀድሙት ነገሮች ይኖራሉ። መቅደም ግን ያለበት ወንጌል ነውና ለዚህ ቀዳሚ የቤተ ክርስቲያን ተልእኮ አንድ ሆነን በመረባረብ ይሄ ድጋፍ አድራጊዎች ምእመናን ባለ ሀብቶች አሁን በውጭ ያሉ ኢትዮጵያውያን እንደሚያደርጉት ብዙ የወንጌል አገልግሎትን የአዳዲስ ተጠማቂያን አሁን እየደገፉ እንዳለን እንሰማለን፣ በአሜሪካ በአውሮፓ ያሉት። ስለዚህ እነዚያም የበለጠ ከስካሁኑ የበለጠ አገር ቤትም ያሉ ቤተክርስቲያንን ለመስራት እኔ አንድ ቤተክርስቲያን ብቻዬን አሰራለሁ የሚሉ ለቤተክርስቲያን ለመስራት ገንዘባቸውን ለማውጣት ምንም ቅር የማይላቸው በርካታ ምእመናን ስላልገባቸው ይሁን የሚጠይቃቸው ስላጡ ለወንጌል ግን እንዲሰጡ ወንጌል ሲባል ግን ብዙ ጊዜ አንሰማም። ብቻቸውን አንድ ቤተክርስቲያን አሰሩ፣ ህንጻ ቤተክርስቲያን ግን እንሰማለን፣ አስመረቁ እንሰማለን። በአማረ በተንቆጠቆጠ መንገድ ጥሩ ነው። እሱን እየነቀፍኩ አይደል፣ በጣም ጥሩ ነው። እሰየው እንኳን ሰሩት። ግን ከሱ በላይ ህንጻ ሥላሴ ሰዎች የሚሰሩበት ነው ወንጌል። ይሄ ሐዋርያዊ ተልእኮ ሰዎቹ ካለማመን ወደ ማመን የሚመጡበት፣ ከጣዖት አምልኮ ወደ አምልኮተ እግዚአብሔር የሚቀየሩበት፣ ከሞት ወደ ህይወት የሚመጡበት፣ ከጨለማ ወደ ብርሃን የሚወጡበት ነው የወንጌል አገልግሎት፣ ሐዋርያዊ አገልግሎት። በማህበረ ቅዱሳንም ሆነ በቤተክርስቲያኒቱ ልዩ ልዩ መዋቅር በልዩ ልዩ ማህበራት እየተከናወነ ያለው አገልግሎት ማለት ነው። ስለዚህ ለዚህ አገልግሎት ባለሀብቶችም ገንዘባቸው መስጠትን መልመድ አለባቸው። ሰንበት ትምህርት ቤቶች፣ ልዩ ልዩ ማህበራት፣ የሰንበቴ ማህበራት፣ በጎ አድራጊ ባለሀብቶች ማንኛቸው ከቤተ ክህነት ተትልቁ ጀምሮ እገዛ ቢያደርጉ እገዛ የሚያደርጉ ሰዎችንም በየአካባቢያቸው ቢያፈላልጉ ይህንን ነገር ይፋቃል ብዬ አስባለሁ። እዚህ ሆኖ መቆጨት ብቻውን ዋጋ የለውም። በተለይ በክፍለ ሀገር ያሉ ምእመናን አንድ ቀን የበዓል ቀን በወር በዓመታዊ ክብረ በዓላት ታስቦበት ወጪ ሰባኪያን፣ ዘማሪያን፣ አሰልጣኝ ታስቦላቸው ወጪው ታስቦ በጎ የሚያደርጉ ሰዎች ይሄንን አድርገው ወይም ደግሞ እዛ ያሉትን ወደዚህ ያስመጥተው ስልጠና ቢሰጡ ትልቅ የቤተ ክርስቲያንን ውለታ ዋሉ፣ ችግር ፋቁ ማለት ነው። ህንጻ ቤተ ክርስቲያን እናንጽ ተብሎ ሲለመኑ 500,000 1 ሚሊዮን ወይም ደግሞ እንደውም ካስፈለገ ይሄን ቆርቆሮ እኔ እችላለሁ፣ ብሎኬቱን እኔ እችላለሁ፣ ሲሚንቶን ጠቅላላ እኔ እችላለሁ የሚሉ አሉ። ጥሩ ነው ያ። አሁን ደግሞ ለወንጌል አገልግሎት እኔ ይሄን እችላለሁ፣ ለአዳዲስ ተጠማቂያኑ ልብስ እችላለሁ፣ የሚያመልኩባትን ቤተክርስቲያን የምትሰራበትንም ይችላል። ህንጻ ቤተክርስቲያንም ከሆነ ደግሞ ወደዚያ መቀየር መቻል አለባቸው። እዚህ ያሉትን
ይቅር እያልኩ አይደለም፣ ግን ደግሞ ወደዚህ በርካታ አምነው የት እናምልክ የሚሉ አሉ። ቀዳሲያን እና የአብነት ትምህርት ቤት ማቋቋም ፈልገው በምን እናቋቁም የሚሉ አሉና እኔ ባለሀብቱም ቤተክርስቲያን ስንል ባለሀብቱንም ምኑንም ባለሙያውንም ሁሉንም የሚያካትት ስለሆነ እግዚአብሔር አምላክ ጉልበታቸውን፣ ጥረታቸውን፣ እውቀታቸውን፣ ሙያቸውን ባርኮላቸው በምድራዊ ሀብት በዚህ ያበለጸጋቸው ኦርቶዶክሳውያን ባለሀብቶችም አሁን ቆም ብለው በማሰብ ለዚህ ሐዋርያ አገልግሎት የጀርባ አጥንት መሆን አለባቸው። ከፍተኛው ችግር ምንጊዜም ገንዘብ ስለሆነ ገንዘብ ነው። ቤተክርስቲያን ይጠመቃሉ፣ ቤተክርስቲያን እንዳይሰራላቸው ገንዘብ የለም። ስለዚህ ገንዘብ አሁን ቤተክርስቲያን እስኪሰራ ደግሞ እነሱ በእምነታቸው ይደክማሉ፣ የት ያምልኩ? ስለዚህ ለዚህ ሁሉ ማለት ነው እንዲጠመቁም እንዲሰበኩም መምህራንን በማሰማራት የመምህራንን ደሞዝ በመቻል ለዚያ ለመምህራን የሚሆነውን ግብአት በመቻል በመሳሰሉት ቤተክርስቲያኒቱን ከፍተኛውን የሆነ ትኩረትና በጀት ለዚህ አገልግሎት መዋል አለባት። ልዩ ልዩ ባለሀብቶችና በጎ አድራጊዎችም ደግሞ በሀገር ውስጥም በውጭም ያሉ ጠቅላላ በመላው ዓለም ያሉ ለዚህ ጉዳይ መረባረብ አለባቸው። የቤተክርስቲያኒቱ ተልእኮ በቃ ቀዳሚ ተልእኮ ይሄ ነው። ከዚህ በበለጠ ተልእኮ የላትም። ስለዚህ ለክርስቲያንም ከዚህ የበለጠ ተልእኮና አገልግሎት የለውም። በእውነቱ እግዚአብሔር የሚደሰትበት ከዚህ በላይ ምን አገልግሎት አለ? እመቤታችን የምትደሰትበት ከዚህ በላይ ምን አገልግሎት አለ? የጨለማ ውስጥ ያሉት እንዲወጡ ከማየት በላይ በሞት ጥላ ውስጥ ያሉ ሰዎች ዛሬም እንግዲህ ሞትን በሞቱ ካስወገደው በኋላ በሞት ጥላ ውስጥ የሚኖሩ ሰዎች ከሞት ጥላ ውስጥና ከጨለማ ወጥተው ወደ ብርሃን ወደ ክርስትና ሃይማኖት ሲመጡ ይህንን ከማየት የበለጠ ለምእመናን ሌላ ደስታ ሊኖረን አይገባም። የለምም። ለቤተክርስቲያን ሌላ ደስታ የላትም፣ ሌላ ተድላ የላትምና ይህንን ተልእኮ ከማስፈጸም አኳያ የማህበረ ቅዱሳንንም አገልግሎት በማህበረ ቅዱሳን ብቻ ስላልሆነ ሌሎችም በዚህ ዙሪያ ከሚሰሩ ሁሉ ጋር በቃ ከቤተክርስቲያኒቱ ይህንን ስራ እንዲሰራ ከፈቀደችለት አካል ሁሉ ጋር ምእመናን መረባረብ እና ለዚህ ጉዳይ አሁን እስከዛሬ ያየናቸው በጣም በጥቂት ገንዘብ በጥቂት ጥረት ብዙ ነው የተገኘው ውጤት። ብንረባረብ ደግሞ ማለት ነው ሁሉም ደግሞ ያለ ኃይላችንን፣ ጉልበታችንን፣ እውቀታችንን፣ ገንዘባችንን ደግሞ ከስከዛሬው በላይ አንድ አድርገን እንደው በደንብ አድርገን አቀናይተን ብንመራው በእውነቱ ብዙዎችን የጠፉትን ማግኘት እንችላለን። በፊት የነበሩ ኦርቶዶክስ ነበርኩ፣ ሰንበት ተማሪ ነበርኩ፣ ቄስ ነበርኩ፣ ዲያቆን ነበርኩ፣ ምእመን ነበርኩ የሚሉትን ሳያውቁ ቆይተው ሳያውቁ ኖረው ሳያውቁ የጠፉትን እነዚያን ወደ የጠፉትን መፈለግ ይቻላል። ፈጽሞ ድምፁን ያልሰሙትን ድምፁን ሰምተው ወደዚህ ቤተክርስቲያን እንዲመጡና ሰማያዊ የሆነ ሕይወታቸውን እንዲያገኙ ማድረግ ይቻላል። የደም ወጣ ገባ የሚሉትንም ማጽናት ይቻላል። ጸንተናል የሚሉትንም ደግሞ መጠበቅ ይቻላልና ይሄ ስራችን መሆኑን አውቀን ሁላችንም ከልሂቅ እስከ ደቂቅ ከአባት እስከ ልጅ በሩቅም በቅርብም ያለን ኦርቶዶክስ ሃይማኖታችን እንወዳለን፣ እችን ቤተክርስቲያን እንወዳታለን፣ ሃይማኖቴን እንወዳለሁ የሚል ሁሉ ይሄ ደግሞ ቀዳሚ ስራ ነው። ከዚህ የሚቀድም የኔ አጀንዳ በዘመኑ ቋንቋ ከዚህ የሚቀድም አጀንዳ፣ ከዚህ የሚቀድም ተልእኮ፣ ከዚህ የሚቀድም ገንዘብ ምንም የሚፈልግ ነገር የለኝም ብሎ ሁሉም ይህንን በደንብ ገብቶት በዚህ ዙሪያ መረባረብ አለበት። የማኅበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት ክፍል በተለያዩ የሀገራችን ክፍላት ለሚሰራቸው ሁሉን አቀፍ አገልግሎቶች ምእመናን ጾመ ሐዋርያትን ለግብረ ሐዋርያት በሚለው ዝግጅት የጾም የቁርስ ወጪያቸውን በመስጠት የዚህ አገልግሎት አካል በመሆን የበረከቱ ተሳታፊ እንዲሆኑ ጥሪውን እያቀረበ ይገኛል። እንግዲህ ጾም ስንጾም ቁጠባ እንዳይሆን ቁርሳችንን ለቁርስ ቢያንስ ለቁርስ የምናወጣው ምሳና እራት እሺ እንበላለን እንበል፣ ግን ቁርስ የምናወጣውን ለዚህ ተልእኮ ብናውለው ይሄ ምን ጊዜም ቢለመድ እንደው እላለሁ ቢለመድ ሁልጊዜ ጎትጓችን ባንፈልግ። አሁን ጾመ ሐዋርያት አለ፣ የሐዋርያት ጾም ነው ጾሙ። ስለዚህ የሐዋርያት ጾም ለሐዋርያዊ ስራ እንዲውል ማድረግ ጾሙ የሐዋርያት ነው። ስለዚህ ያችን የቁርሷን አሰባስቦ ለሐዋርያዊው ተግባር ቅዱሳን አባቶቻችን ሐዋርያት ለመሰረቱት እኛም እንጾማለን፣ እንፈታለን በጾማችን ከኃጢአት ማሰሪያ ከተለያዩ ነገሮች እንደው በፊት ለቀቅ ካልንበት ነገር ትንሽ ሰብሰብ ብንላለን። ገንዘባችን ደግሞ ሄዶ የብዙዎችን ሕይወት ይቀይራል። ገንዘባችን ተሰባስቦ መቼም 50 ሎሚ ለአንድ ሰው ሸክም ለ50 ሰው ደግሞ ሽታ ነው ይባላል። ሁላችንም የቁርስ ብናዋጣ ሲጠራቀም ብዙ ይሆናል። ስለዚህ እዛ በጨለማ ውስጥ ያሉትን ሰዎች ያወጣል ማለት ነው። ጽድቅ ከዚህ በላይ የለም። በገንዘባችን እንጸድቅበታለን ማለት ነው። እዚህ እኛ በጾሙ እንባረካለን። ገንዘባችን ደግሞ ሄዶ በሚያስፈታቸው ከሰይጣን ቁራኝነት፣ ከኃጢአት ቁራኝነት፣ ከዚያ ካለማመን፣ ከጣዖት አምልኮ፣ ከጨለማ ውስጥ
ያወጣል ማለት ነው ገንዘባችን። ይሄ ምን ጊዜም እንደውም ቢለመድ እኛ ካልሰነፍን በስተቀር እኛ ብንሰራ አይደለም ኢትዮጵያ ውስጥ ያሉትን አፍሪካ ውስጥ ያሉትን ማምጣት እንችላለን። እውነቱን ለመናገር ብንረባረብ አንድ ብንሆን በአፍሪካ ውስጥ ያሉትን በተለያየ በጥፋት ጎዳና በጉስቁልና ባለማመን ውስጥ የሚኖሩትን እነዚያን ሁሉ ጨምረን አገልግሎታችንን የቤተክርስቲያን አገልግሎት በሀገር በክልል በቋንቋ በምን የተገደበ አይደለም። እንደሚታወቀው አገልግሎቱን ብንቀላቀል